ሰላም ሰላም ልጆች እንዴት ናችሁ? ዛሬ በጣም የሚያስገርም አስደሳችና ትንሽ የሚያስፈራ ታሪክ ይዤላችሁ መጥቻለሁ። ወደ ትልቅ ተራራ የሚያክል ሰማይ የነካ የእህል ተክል አይታችሁ ታውቃላችሁ? ወይ ደግሞ ደመና ላይ ስለሚኖር ትልቅ ሰውና ስለሚናገር በገና ሰምታችሁ ታውቃላችሁ? ዛሬ የማወራላችሁ ታሪክ ስለዚሁ ነው። እሺ፣ ታሪኩ ጃክና የአስማት ባቄላ ይባላል። እሺ፣ ዝግጁ ናችሁ? እንግዲያውስ እጆቻችሁን አጣጥፏችሁ አይኖቻችሁን ከፈት አድርጋችሁ ጆሮቻችሁን አቅንታችሁ ስሙኝ። እሺ፣ የዛሬ ታሪካችን የሚጀምረው በጣም ድሃ የነበሩ አንዲት እናትና ልጃቸው ነው። ልጃቸው ጃክ ይባላል። ምንም እንኳ ድሃ ቢሆኑም ጃክ በጣም ጎበዝና ደግ ልጅ ነበር። አንድ ቀን ግን ሁሉም ነገር ተለወጠ። ይህ የሆነው ጃክ አንድ ምስጢራዊ ሽማግሌ ካገኘ በኋላ ነው። ያ ሽማግሌ ምን እንደሰጠው ታውቃላችሁ? አዎ፣ የአስማት ባቄላ። ግን ይሄ ባቄላ ጃክን የት ነው የሚወስደው? ሰማይ ላይ ወደሚገኘው ግዙፍ ቤተ መንግስት ወይስ ወደ አደገኛው ቦታ? እሺ፣ ሁላችሁም ዝግጁ ከሆናችሁ የጃክን ታሪክ መስማት እንጀምር። ከዕለታት አንድ ቀን ጃክ ከእናቱ ጋር በትንሽና ውብ መንደር ይኖር ነበር። በጣም ድሆች ስለነበሩ የሚበሉት ምግብ እንኳ በጭንቀት ነበር የሚያገኙት። አንድ ቀን እናቱ ጃክን እንዲህ አሉት፣ ልጄ ሆይ ቤታችን ውስጥ ምንም ምግብ የለም። እባክን ውብ የሆነችውን ላማችንን ይዘህ ወደ ገበያ ሂድና ሽጣት። ከሸጥካት በኋላ ደግሞ በብሩ የሚያስፈልግ ምግብ ይዘህና አለችው። ጃክም ላማቸውን ይዞ ወደ ገበያ ጉዞ ጀመረ። በመንገድ ላይ ግን አንድ በጣም የሚያስደንቅ ነገር ተከሰተ። ረጅም ነጭ ጢም ያለው አንድ እንግዳ ሽማግሌ ያገኘ። ሽማግሌው ጃክን በደግነት ተመለከቱትና ልጄ፣ ላምህን ወደ ገበያ እየወሰድክ ነው? ይህችን ላም ስጠኝና 5 አስማታዊ የባቄላ ፍሬዎችን እሰጥሃለሁ አለው። ጃክ በሐሳቡ ተስማምቶ ባቄላዎቹን ይዞ ወደ ቤቱ ተመለሰ። እናቱ ግን በጣም ተናደደች። በላሟ ፋንታ ባቄላ ይዘህ ትመጣለህ እንዴ? ብላ በመስኮቱ ወደ ውጭ ወረወረቻቸው። ጃክም አዝኖ እርቦት እያለ ተኛ። ነገር ግን በማግስቱ ጠዋት የሆነው ነገር ማንም ያላሰበው ነበር። ባቄላዎቹ ሌሊቱ ሙሉ ሲያድጉ አድረው ሰማይ የሚነካ ግዙፍ ግንድ ሆኑ። ጃክም በድፍረት ግንዱን ተንጠልጥሎ መውጣት ጀመረ። ደመናው ላይ ሲደርስ አንድ ትልቅ ቤተ መንግስት አገኘ። ጃክ ወደ ቤተ መንግስቱ ገባ። እዚያም አንድ በጣም አስፈሪና ግዙፍ ሰው ይኖር ነበር። ግዙፉ ሰውዬ ሲመጣ ጃክ በፍጥነት ተደበቀ። ግዙፉ ሰውዬ ኡፍ፣ የአንድ ሰው ጠረን ይሸተኛል እያለ ሲፎክር ጃክ እየተንቀጠቀጠ ይመለከት ነበር። ግዙፉ ሰውዬ ምግብ በልቶ ሲጨርስ አንዲት ዶሮ አመጣ። እንቁላል ጣይ ሲላት ዶሮዋ የወርቅ እንቁላል ጣለች። ከዛም ግዙፉ ሰውዬ በወርቁ እየተጫወተ እንቅልፍ ጣለው። ጃክም ቀስ ብሎ ወጥቶ ዶሮዋን ይዞ መሮጥ ጀመረ። በሌላ ቀንም ጃክ ተመልሶ ሄደ። በዚህ ጊዜ ደግሞ ግዙፉ ሰውዬ በራሱ ጊዜ የሚጫወት አስማታዊ በገና ነበረው። በገናውን በጣም ደስ የሚል ዜማ ይጫወት ነበር። ጃክ ሰውየው ከተኛ በኋላ በገናውን ሊወስድ ሲል በገናው ጌታዬ ሆይ ሌባ እየወሰደኝ ነው ብሎ ጮኸ። ግዙፉ ሰውዬ ነቃና ጃክን ለመያዝ ተከተለው። ጃክ በፈጣን ፍጥነት በባቄላው ግንድ ላይ መውረድ ጀመረ። ግዙፉም ሰውዬ እየተከተለው ነበር። ጃክ መሬት እንደደረሰ ግንዱን በመጥረቢያ ቆረጠው። ከዛም ግዙፉ ሰውዬ መውረጃ አጥቶ ወደ ታች ሳይወርድ ቀረ። እናም ጃክ ግዙፉን ሰው አምልጦ አስማታዊ በገናና ወርቅ የምትጥለዋን ዶሮ ይዞ ወደ ቤቱ ተመለሰ። ያን ትልቅ የባቄላ ተክልም ቆረጠው። ከዚያን ቀን ጀምሮ ጃክና እናቱ በጣም ደስተኛና ሀብታሞች ሆኑ። አያችሁ ልጆች፣ ጃክ በጣም ደፋር ነበር።
ምንም እንኳ ግዙፍ ሰው ቢያስፈራውም እናቱን ለመርዳት ድፍረት አሳየ። ደግሞም ጃክ ያንን ምስጢራዊ ሽማግሌ በማመኑ ትልቅ ስኬት አገኘ። ይህ ታሪክ የሚያስተምረን ምን እንደሆነ ታውቃላችሁ? ምንም እንኳ አስቸጋሪ ቢመስልም ድፍረትና እምነት ካለን ትልቅ ነገር ማሳካት እንችላለን። የዛሬ ታሪካችን በዚህ አለቀ። ይህን ታሪክ ከወደዳችሁት ላይክ ማድረግ እንዳትረሱ። ደግሞም እንደዚህ አይነት አስደሳች ታሪኮችን ሁልጊዜ ለመስማት ሰብስክራይብ አድርጉ። በሚቀጥለው ጊዜ ሌላ የሚያምር ታሪክ ይዤላችሁ እስክመጣ ድረስ ደህና ሁኑ። ቻው ቻው።